ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala በወንጀል በኩል እንግዲህ ከባኢረ ዙኑብን ራሳችን መጠንቀቅ እንዳለብን እሱን ካደረግን ደግሞ በተከክኑ ላይ ሁሉ ጊዜ እሱ የመማር ተስፋ እንደሚሰጠን ነው የገለጠው። ይሄን ካረጋችሁ ወንድخلكم ወድخلን ከሪማ የተከበረችና የተዋበች ሆነችው ጀነት ውስጥ التي لا ما لا عين رأت ولا أذن سمعت ولا خطر على قلب بشر የተባለችው ውቢቱ ሀገር ውስጥ እንድትገቡ እናደርጋለን። ይሄንን ከባኢረ ዙኑብ ላይ ከተገኛችሁ ግን አሁንም ኢማን እስካለ ድረስ ጀነት መግባት ሊኖር ይችላል፣ ግን ቅጣት ያሰጋሃል ማለት ነው። ወላ ተተመነው ما فضل الله به بعضكم على بعض። ከዛ በኋላ አኽላቅ الاسلام እንደሞ ይተክስልናል። እስላማዊ ስነ ምግባሮችን መጠበቅ አለባቸው ሙእሚኖች። የለየላቸውን ወንጀሎች መዳፈር ብቻ ሳይሆን አስነዋሪና አሳፋሪ ነገሮችን ሁሉ መጠንቀቅና በዛ አንፃር ደግሞ መልካም ስነ ምግባሮችን መላበስ አለበት ማለት ነው። ያንን ለማድረግ የሚቻለው አላህ Subhanahu Wa Ta'ala የሚሰጥህን መመሪያ ስታከብር ነው። እና ምን አለ ወላ ተተመነው ما فضل الله به بعضكم على بعض። በከፊላችሁን በከፊሉ ባበለጠበት እድል ያንዱን ሰው እድል አልፋችሁ ተሻግራችሁ አትመኙ። ይሄ ምቀኝነት ነውና ማለት ነው። እንግዲህ ሰው እድሉ የተለያየ ነው። አንዱ በሀብት ይበልጣል፣ አንዱ በስልጣን ይልቃል፣ አንዱ በእውቀት ይሻላል፣ አንዱ በመልክ ሰው የተለያየ ተሰጥቷለሁ። ስለዚህ አንተ አላህ የሰጠህን ቁንጥር መውደድ አለብህ። አልহামዱሊላህ አላህ የመረጠልኝ ይሄ በቃኛል ብለህ ኢቅናዕ መሆንና ለጌታ ሽክር ማድረግ። ተጨማሪ መስፈልክ ከሆነ ደግሞ ከባለቤቱ ከጌታ መጠየቅ ብቻ እንጂ የሰውን እድል አሻግረህ በመመልከት ያ ነገር ለሱ መሆኑ ቀርቶ ለኔ ቢሆን ኑሮ ታልክ ሐሰድ ውስጥ ገባህ ማለት ነው። ስለዚህ ይሄ ምን አኽላቅ الاسلام አይደለምና ወላ ተተመነው ما فضل الله به بعضكم على بعض። በተለያዩ እድሎች አንዱን ከሌላው ያበልጠዋልና አላህ አንዱን ሰው ያበለጠበትን እድል አንተ አሻግረህ በመመልከት ይሄ ነገር ለገሌ ከሚሆን ለምን ለኔ አልሆነም ብለ መመኘት የለብህም። ምክንያቱም ይሄ ከንቱ ነገር ነው፣ ስለተመኘ አታገኘውም። ግን ያን በማድረግ ወንጀል ታፈራለህ። አንደኛ ሰውየውን ተሐስደዋለህ፣ ወንድምህን ዞለምከው ማለት ነው። ሁለተኛ ደግሞ በአላህ ስራ ጣልቃ መግባት ነው። አላህ ራሱ ተሳስተሃል፣ ይሄን እድል ለገሌ ከመስጠት ይልቁንስ ለኔ ማድረግ ነበረብህ ብለህ የኮነንከው ነው ማለት ነው። ስለዚህ ወንጀል ነው፣ በሰውም በኩል በጌታም በኩል ያስጠይቃል ማለት ነው። ስለዚህ እናንተ ለምንድን ነው የማይገኘውን ነገር ሁሉ ብትመኙ ላይገኝ ነገር ለምን እኔ ጋር ታላላችሁ? የወገኖቻችሁን እድል ለምን መጥፎ ትመኙላቸዋላችሁ? ይሄ እኮ የስግብግቦችና የራስ ወዳዶች ባህሪ እንጂ የሙእሚኖች ሷሊሖች አይደለምና አንዱን በሌላው ባበለጥኩበት እድል ለኔ በሆነ ብላችሁ አትመኙ ይላል። ለሪጃሊ ነሲቡ ሚመክተሰቡ፣ ለወንዶች ከሰሩ ስራ ውጤት ድርሻ አላቸው አለ። እንግዲህ ሰዎች በተሰማሩበት መስክ ይከስባሉ። ሲከስቡ አላህ ውጤት የሚሰጠው አላህ ነው። ነጋዴ ከሆነ አላህ ያሳካለትና በአንድ ጊዜ ይከብራል። ወለትከኛም ከሆነ ይሳካለትና የተዋጣለት መሪ ይሆናል ማለት ነው። እንደ ዓሊምም ከሆነ እንደዛው፣ ምሁርም ከሆነ እንደዛው። በሁሉም እንግዲህ አላህ በሰጠው በተሰጠው ብልጫ ያሳያል ማለት ነው። ያኔ እሱ አላህ መጀመሪያ ወፍቆታል፣ እሱም ደግሞ ለዛ ነገር ለመብቃት የራሱን ጥረት አድርጓል። በዛ ሰበብ ነው ይሄን እድል ያገኘው ማለት ነው። ይሄ ከሆነ አንተ እጅህን አጣምረህ ተወዝፈህ ዝም ብለህ የገሌ እድል ለኔ ቢሆን ብትል ስላልክ የሚሆን ነገር የለም። ለምንድን ታረጋላችሁ ኢላላ አላህ Subhanahu Wa Ta'ala። ለወንዶች የከሰቡት የሥራ ውጤታቸው አላቸው። አላህ ኢነላህ ላ ዩዲዑ አጅረ መን አህሰነ አመላ፣ ማንም ሰው በሰራው ስራ እስተደከመ ድረስ የሥራ ዋጋውን ሰጠዋለሁ ይብሏል። ያን ነገር አላህ ዶማን ሰጥቶታልና ሰበቡን ሲያደርስ ሙሰበቡን አላህ ያሟላለታል። አንተ ግን ዝም ብለህ የሌሎችን ሰዎች እድል ብቻ አሻግረህ በማየት ለኔ በሆነ ብትል ወይ አልከሰብክ ወይም ደግሞ አደብ አድርገህ አልተቀመጥክ፣ ተወንጀል ውስጥ ነው የምትዘፈቀው ማለት ነው። ወሊንሳኢ ነሲቡ ሚመክተሰብነ፣ ሴቶችን በበኩላቸው ከሰሩ ስራ ውጤት ድርሻ አላቸው። ያው በሰሩት መጠን ያፈራሉ በዲንም ሆነ በዱንያ ማለት ነው። ግን የሌላዋን ሴት አሻግራ የገሌ እድል ለኔ በሆነልኝ፣ አንዷ ታላቅ እህት እያለች ታናሽ እህት ታገባለች፣ ወይም ደግሞ ታላቅ እህት ደሃ ግብታ ታናሿ ትልቅ ሀብታም ታገባለች።
ለምን እሷ ሀብታም አገባይ ለምን የኔ እድል እንዲኮነ ብላ በመበሳጨት ሁሉ ጊዜ ትመኛለህ የሷን እድል ለማግኘት ማለት ነው። ይሄ ከንቱ ምኞት ነው። አላህ ቀስሞልሻል ተመፈጠርሽ በፊት የሰጠሽን እድል ይዘሽ መርካት አለብሽ ነው የሚለው። ወስአሉላህ ሚን ፈድሊሂ የዛን ሰውዬ አሻግራችሁ የምትመቀኙትን ሰውዬ እድል መሰል ለማግኘት ከፈለጋችሁ እሱን መመቅኘት ሳይሆን ባለቤቱን አላህን ለሱ የሰጠውን ጌታ ጠይቁት። ለኔም ስጠይ ጨምርልኝ ብለህ ጠይቀው። ያ አላህን መጠየቅ ስለሆነ ምንም ችግር የለው። ፍቃዱ ከሆነ ይሰጣል፣ ካልሆነም ደግሞ ህክማውን እሱ ነው የሚያውቀው ላይሰጥም ይችላል ማለት ነው እንጂ የሰውን እድል በመመኘት ወደ እናንተ ለመገልበጥ አትሞክሩ። አላህን ግን ብትጠይቅ ችግር የለውም። መቼም ሰው እድገት አይጠግብም። ሌላው የተሻለ ባየ ቁጥር እኔም እንደሱ መሆን አለብኝ የሚል ስሜት የተፈጥሮ ስሜት ነው። ያን ነገር ደግሞ ጌታህን ጠይቀህ እንዲጨምርልህ ማድረግ እንጂ የሌላውን ውድመትና ውድቀት መመኘት አይደለም መፍትሄው ማለት ነው። ኢነላህ ካነ ቢኩሊ ሸይን አሊማ አላህ Subhanahu Wa Ta'ala በሁሉ ነገር አዋቂ ነውና ለእያንዳንዱ ሰው የሚበጀውን ድርሻውን መድቦለታል። እናንተ ግን ጣልቃ ገብታችሁ ለገሌ እንዲህ ተማረግ ለገሌ እንዲህ ማረግ ነበረብህ ብትሉኝ ካንተ ይልቅኛ እናውቃለን እንደማለት ስለሆነ ይሄ ትልቅ ስተት ውስጥ ይጨምራችኋልና የማንንም ሰው እድል አትመኙ፣ የራሳችሁን ለማሳደግ ከፈለጋችሁ እኔን ጠይቁ ይላል ማለት ነው። እና ሐሰድ ያእኩሉ الحسنات كما تأكل النار الحطب ብለዋል ረሱል አለይሂ ሰላቱ ወሰለም። ምቀኝነት ባህሪ ያለበት ሰው ሳያውቀው ሁሉ ጊዜ ሐሰናቱን እያወደመ ነው የሚሄደው። ሷሊህ እንኳን ሆኖ ሶላቱን በደንብ የሚሰግድ ጦሙን የሚጦም ሌሎችን ሙሐረማቶች የሚቆጠብ እንኳን ቢሆን ሐሰድ ካለበት በሐሰርከው ቁጥር ያን የምታሐስደውን ሰውዬ በመታደርስበት ደባ አላህ Subhanahu Wa Ta'ala የምሰራው የግል ኢባዳ ራሱ እየወደመ ነው የሚሄደው፣ እንደ ሳት ይቃጠላል ማለት ነው። ያ እንዳይሆን አደብ ብትገዙ ይሻላችኋል ይላል። ወሊኩል ጀዐልና ሚን መዋሊየ ሚማ ተረከ الوالدان ከዛ በኋላ ወደ ውርስ ስርዓት እንደገና ይመልሰናል ማለት ነው። መጀመሪያ መግቢያው አካባቢ ላይ ስለ ውርስ በስፋት ተናግሮ ነበር። እንደገና ደግሞ አሁንም ከውርስ ጋር ተዛምዶ ያለውን ሁኔታ በጣልቃ አገባው። መጨረሻ ሱራው ላይ ደግሞ እንደገና ይመለስበታል። ውርስ በዚህ ሱራ ነው እንግዲህ በተለያየ መልኩ በሚገባ የተነገረው ማለት ነው። ስለዚህ ወሊኩል ዋሪስን እንደማለት ነው። ጃአልና መዋሊየ ሚማ ተረከል ዋሊዳን ሰዎች እንግዲህ በሚሞቱ ጊዜ የቤተሰብ አባላት እንደ ዝምድና ቀረቤታቸው የሟችን ንብረት መካፈል መብት አላቸው። በጃሂልያ ጊዜ ግን በዝምድና ቀረቤታ ሳይሆን ራሳቸው በፈጠሩት ስርዓት ሰዎችን በመበደል ደካሞችን በመቀማት ጉልበተኞች ነበሩ የሚወርሱት። ያ ነገር አሁንም እንደገና ለማስታወስ ለእያንዳንዱ የቤተሰብ አባላት አላህ Subhanahu Wa Ta'ala የአቅራቢያ ዘመድ አድርጎለታል ወራሽ። መዋሊየ ማለት ቅርብ የሆነ የመውረስ መብት ያለው አባል የቤተሰብ አባል ተመድቦለታል ይላል። ከዛ ውጭ እንዳትሄዱ በማለት እንደገና ያስጠነቅቃል ማለት ነው። መዋሊየ ማለት አቅሪባ ሙስተሂቂነ ሊልወራታ ለመውረስ የሚገባቸው የሆኑ አቅራቢያ ቤተሰቦችን ከሴትም ከወንድም መድብ ያለውና እኔ በመደብኩት መንገር ነው የውርስ ስርዓት ካሁን በኋላ የሚቀጥለው እንጂ እስከዛሬ በለመዳችሁ ተአርላዊ አካሃድ እንዳትሄዱ ይላል። ሚማ ተረከል ዋሊዳኒ ከሚወረሰው ሁሉ የመጀመሪያ የሚጠቀሱት ወላጆች ናቸው። ወላጆች ሲሞቱ ጦብዓን ልጆች ናቸው መጀመሪያ የሚጠሩት። ስለዚህ ወላጆች በሚሞቱ ጊዜ ከልጅ የቀረበ የለምና ያካላቸው ክፋዎች ስለሆኑ ወላጆችን ተክተው ንብረታቸውን የሚቀበሉት የመጀመሪያ አንደኛ ቁጥር ልጆች ናቸው። ስለዚህ ልጆች ሴቶችም ይሁኑ ወንዶች ተወላጆቻቸው ንብረት እንዲወርሱ አላህ መድቧቸዋል ይላል። ወላ አቅረቡን እንዲሁም አቅራቢያ ዘመዶች ሲሞቱ ወንድም ከሞተ ወንድም፣ እህቶች፣ ባል ከሞተ ሚስት እያሉ በቅርብ ደረጃ የሚገኙ ሰዎች ናቸው ለውርስ በቅድሚያ ድርሻ የሚሰጣቸው እንጂ በአርሎ አይደለም። አንዱን ሩቁን ስለወደድከው ገሌ ውረሰይ ብለህ መናዘዝ፣ የገዛ ልጅን ስለጠላው እሱ ልጅ አይደለም እንዳይወርስ ብሎ ማቀመጣል፣ ይሄ አኽራን ከሚያበላሹ ስርዓቶች ነው። እና በዝምድና ደረጃ ወኡል አርሃም ባዕዱሁም አውላ ቢባዕድን እንዳለው የውርስን ስርዓት የሚገዛው የዝምድናው ቀረቤታ ብቻ ነው። ዘመድ እስከሆነ ሙስሊም እስከሆነ ድረስ ማንም ሰው የፈለከውን ያህል ብጠላው ልትከለክለው አትችልም።
ሩቅ እስከሆነ ድረስ ደግሞ የፈለገውን ያህል ብትወደው ልትሰጠው አትችልም ምክንያቱም ተሱ የሚቀርበው ቦታውን ይዞበታልና በሸርዕ ማለት ነው ወለዲና አቀደት አይማኑኩም ፈአቱሁም ነሲበሁም ይላል ይሄን ሲባል ግን ቀደም ሲል ቃል ኪዳን የገባችሁላቸውና የተዋዋላችኋቸው ሰዎች ካሉ የመውረስ መብት የሌላቸው ማለት ነው በህይወት እያላችሁ ድርሻቸውን ልሰጧቸው ትችላላችሁ አለ ማለት ምንድነው በጃሂልያ ጊዜ አንድ ሰው የቅርብ ጓደኛ ያበጃል በጣም ይዋደዳሉ ይቀራረባሉ ግን በዝምድና ሩቅ ናቸው አይገናኙም ምን ያደርጉ ነበር በተሰቡ ጋር ይወስድና ያን ወዳጁን ያስተዋውቃል ይሄ ገሌ የተባለው ሰውዬ እኔ ወንድም ያድርገዋለሁ በፍቃዴ ስለዚህ እኔ ቀድሜ ከሞት የኔን ገንዘብ እሱ እንዲወርስ ፈቅጃለሁኝ ወይ በሙሉ ሊሆን ይችላል ወይም በከፊል ልጆች ጋራ ይካፈል ብሎ ይፈርምለታል በህዝብ ፊት ማለት ነው እሱም ከሞተ ባጠፋው እኔ ወርሰዋለሁኝ የሚል አሰራር ነበር የዛ አይነት አሰራር በእስላም ተቀባይነት የለውም አላህ የዝምድና መብት ነው ይሄንን የሚገዛው እንጂ አንተ ዝም ለባዕድን ጎትታ አንተ ተስለፈለክ ገሌ ይውረሰኝ ቁረሰኝ ማለት አትችልም የተወለዱትን ደግሞ አልፈልጋቸውም ማለት ማፋለስ ነውና እንደዚህ አይነት ነገር ከዛሬ በኋላ ታቆማላችሁ ካለ በኋላ ግን መጀመሪያውኑ በዚህ መልክ የቅርብ ጓደኛ አድርገው እገሌን ተጠቅመዋለሁ ባላቅም ሁሉ ከወንድሞቼ ላይ ይቻላየውም የምትል ከሆንክ ከሞትክ በኋላ በውርስ ደረጃ እንዳይመጣ ቦታ የለውም ግን በህይወት እያለ ልትጠቅመው ትችላለህ አላህ እና ወለዲና አቀደት አይማኑኩም ፈአቱሁም ነሲበሁም ድርሻቸውን ስጧቸው አንተን ሰው እየተወደዋለህ አይደል ልትጠቅመው ፈልገሃል አይደለም ዛሬ አንድ መሽሩዕ ክፈትለት በህይወት እያለ ማለት ነው ሀብት አለህ መኪና ግዛለት የሚሰራበት ኢማራ ስራለት ከፈለክ በህይወት እያለ ገንዘቡ ያንተ ነው ማንንም ወራሽ ለምን ገንዘባችን ሊል አይችልም ማለት ነው በህይወት እያለ ለወዳጅ ለዘመን ለፈለከው ሰው የፈለከውን ማድረግ ትችላለህ ከሞትክ በኋላ ግን ቀጥታ ዝም ብለህ መሞት ነው ያለብህ አያገባህም ስለ ውርስ ማንሳት ራሱ አላህ ሸርዕ አዘርግቷል በአላህ ሸርዕ ነው የሚመራው ማለት ነው ስለዚህ ፈአቱሁም ማለት መስጠት የሚችለው ሰው መቼ ነው በህይወቱ ያለ ሰው ነው ሰጠ የሚባለው አይደለም እንዴ አንጡራ ሽልማት ስጦታ እያልክ በህይወትህ ለወዳጆች የፈለከውን መስጠት ትችላለህ ከሞትክ በኋላ ግን የዝምድና ቀረቤታ ያላቸው ብቻ ናቸው እንጂ እገሌ ወዳጅ ነበር ተብሎ ውርስ መጥቶ ሊደራደር አይችልም ይላል ማለት ነው ان الله كان على كل شيء شهيدا አላህ Subhanahu Wa Ta'ala በሁሉ ነገር ላይ የቅርብ ታዛቢ ነውና ይሄንንም ስርዓት እንድታከብሩ ይፈልግባችኋል እንደለመዳችሁ ዘመዶችን እያስገለላችሁ ባዕዶችን እንደገና በውርስ የምታቀርቡ ከሆናችሁ ግን ይሄን ጀሪማ እኔ በቅርብ እከታተለዋለሁና ያስጠይቃችኋል ሲል አስጠነቀቀ ማለት ነው አርጃሉ ቀዋሙና አለ النساء ከዛ ቀጥሎ ደግሞ ይሄ ወደዚህ ተመግባታችን በፊት ሰበብ ንዙል አለው የፊተኛው አያ ማለት ነው ወላ ተመተመኑ ማፈደለ الله به የሚለው እናታችን ኡሙ ሰለማ ጎበዝ ነበሩ የሴቱ ወንድ ነበሩ ሁል ጊዜ በማንኛውም ኸይር ስራ ላይ ሰው እንዲቀድማቸው አይፈልጉም ነበር ሰባቅ ናባቸው ምን ሳቢቂን አልአወል ናቸው ሀበሻ ሂጅራ ተሄዱት ናቸው ስንት ፍዳይተዋል በዲናቸው ላይ ዛቱ ለሂጅረተይን የሀበሻ ሂጅራ የመዲና ሂጅራ በዛ ላይ የከፈሉት መስዋዕት ማአት ነው በመጨረሻ ታላቅ መሆናቸውን አውቀው ነብዩ ሞራላቸውን ለመጠገን ብለው ባላቸው ሲሞቱባቸው አገቧቸው ያኔ ምናሉ እሳቸው በተሰብ ኃላፊ ናቸው ብዙ የቲሞች ያሳድጋሉ እንደዛው ነው ግን መሻሪዕ አልኸይር ላይ በማንኛውም ነገር ወደ ኋላ መቅረት አይፈልጉም በጣም ሁብ الخير ነበረባቸውና ምናሉ አንድ ቀን መጥተው ለነብዩ አለይሂ ሰላቱ ወሰለም ያ ረሱላህ አሏቸው ኢኒ አስማዑ الله في كل المجال والخيرات يذكر الرجال አሉ በሁሉ ነገር በቃ ያዩ الذين امنوا ብሎ በወንዶች ስም ነው ትእዛዝ የሚሰጠው መመሪያ የሚሰጠው እኛን ረሳል በል አሉ እኛ ሙእሚኖች አይደለንም እንዴ በትእዛዙም ወዛ ሲያዝ ወንዶች ነው ጊዜ የሚያዘው እኛ ለምን ስማችን ተጠርቶ ትእዛዝ አይሰጠንም በመከልከያውን ቦታ እኛም ሳናጠፋ አንቀርም ለምንድነው እንደዚህ የምታረጉት ሴቶች ብሎ በስማችን ለምንድነው መመሪያ የማይመጣው አሉ ማለት ነው ስለዚህ ለምሳሌ ስሏቸው ለምሳሌ ጂሃድ እንዲሄዱ ቅስቀሳ የሚያደርጉ ወንዶች ነው እኛስ ቢሆን ሰይፍ መያዝ እጅ እንኳን እሱ በዘከሩ አይደለም ይዘው እጅ አለኝ እኔ መጋደል እችላለሁ ለአኺራ ይም ሸሂድ መሆን እፈልጋለሁ ለምንድነው እኛም አንዋጋው አዩሃል ሙእሚናት ጃሂር ነው ፊሰቢላህ ለምን አይልም አሉ እነዛ ሴቶች ይባላሉ እንግዲህ እኛ ወንዶች አላህ አልሙስተዓን
እኛ ለምንድነው ሻሃዳ ማንተሳተፈው ጂሃድ የማይፈቀድልን በግዴታ መልክ ማለት ነው በፍቃድ ይሄዱ ነበር ሴቶችም ግን ግዴታ አድርጎ ማወጅ አለበት ሴትም ወንድም እኩል እንደዛ አይነት እኩልነት ቢጠይቁ ኑሮ ሴቶች ምንኛ ያማረባነች ነበር ዛሬ ግን በፈሳር ነው እኩልነትን የሚጠይቁት ያን በሚል ጊዜ አላህ Subhanahu Wa Ta'ala ወላ ተተመኑ ማፈደለ الله به بعضكم على بعض ያለው ለዛ ነው ይሄ የተፈጥሮ ሚዛን አለ አላህ Subhanahu Wa Ta'ala ለሴት የሚመጥነው ስራ አለ ለወንድም የሚመጥን ስራ አለ ሁላችሁም በየመስካችሁ ባህሪያችሁና ተፈጥሯችሁ አካላችሁና መንፈሳችሁ የሚችለው ነው ማዘው ስለዚህ ሴቶችም በመተታዘዙበት ቦታ ያው መልስ ተሰጣችሁ አላህ ዘንድ ደረጃችሁ ያው ነው ወንዶችም ደግሞ ወንድ ብቻ የሚሰራው ነገር ላይ ከሆነ እሱን የሚመለከተውን ይታዘዛል በዛ በመስኩ እስታዝ መዘገበ ድረስ ውጤት እሱ ማጅር ያገኛል እንጂ ተረሳችሁ ማለት አይደለም በማለት አላህ Subhanahu Wa Ta'ala ምላሽ የሰጠበት ነው ማለት ነው ከዛ ቀጥሎ አርጃሉ ቀዋሙና አለ النساء እዛ ላይ የነበሩ ሴቶች እንግዲህ በጣም ኃይለኞችና ጠንካሮች ነበሩ በመሻሪዕ አልኸይር ነበረ ውድድራቸውና ሴቶች ሁሉ ጊዜ ለዓለመበለጥ ይከራከሩ ነበር እና በሁሉም ነገር ወንድ የሰራውን ነገር እኛም መስራት አለብን የሚል አቋም ስለነበራቸው አሁንም የዛው አይነት ጥያቄ ደግሞ ተነሳ ማለት ነው አርጃሉ ቀዋሙና አለ النساء የሚለው ሌላ ራሱን የቻለ ሰበብ እንዝላለው ወንዶች በሴቶች ላይ ኃላፊነት አላቸው አለ እርግጥ ሰው በመሰረቱ ሰው ነው የአደምና የሐዋ ልጅ እስከሆነ ድረስ ግዴታና መብት አለ በፈራኢድ አላህ ያዘዘውን ነገር ለወንዶች ያዘዘውን ለሴቶችም ያላዘዘው ነገር የለም በጣም ጥቂት ነገሮች ካልሆኑ በስተቀር حرام አድርጎ የከለከላቸውም ለወንዶች የተከለከሉት ለሴቶችም ክልክል ናቸው ኸይር ነገር ሲሰሩ አጅርም ሲመደብ ለወንዶች የተመደበው አጅር ለሴቶችም ተመድቧል ወንጀል ሲሰሩም ደግሞ ለወንዶች የተወጀበው ቅጣት ለሴቶችም ተመድቧል ግን አንዳንድ የተለያዩ ነገሮች ተፈጥሮ ጸባይ ጋራ የማይሄዱ ነገሮች ለወንዶች ብቻ ቅድሚያና ብልጫ በሚሰጥ ጊዜ ለምን በዚህ ስንበለጣለን አሉ ማለት ነው በትክክል ነገር ሳይቀር ያኔ አላህ Subhanahu Wa Ta'ala ምን አለ አርጃሉ ቀዋሙና አለ النساء በመሰረቱ ያው ሴት ከወንድ ነው ወንድ ከሴት ነው ባዕዱኩም ሚን ባዕድ እንደሚለው ማለት ነው እኔ አርሎ አላደረኩም ግን በተፈጥሮ ይዘታችሁ አንዳንድ ስራ ላይ ለሴቶች የማይመጥን ስራ አለ በተቃራኒው ደግሞ ለወንዶች የማይመጥን ስራ አለ በሁሉ ነገር እኩልነት ማለት ፈውዷ ነው የሚሆነው ስለዚህ ሴት ለምሳሌ አርግዛ ተወልዳለች ወንድ አርግዛ ወለድ ብሉት ይችላል ያለ ተፈጥሮ እንዴት ሊሆን ይችላል እና አላህ Subhanahu Wa Ta'ala ሴት ቤት የሚያስተዳድር ችሎታ አላት አንተ ሁሉ ነገር ቤት ውስጥ መስራውን ወጡን ምኑን አሁን ሽንኩርት ከተፍ ቢብሎ እንባ በእንባ ሆነ ነው ተዝረክርከ የምትወጣው አትችልም ትንንሿን ስራ እንኳን ቢሆን ማለት ነው ግን አላህ በተፈጥሮው ለእያንዳንዱ ድርሻ ሰጥቶታል አንዷ እንደ ጓደኛችን ምስት እንደነገረ አዲስ ሚስት አግብቶ ሽንኩርት ትከትፋለች እሷ ቁጭ ብላ እሱ እዛኛው ክፍል በር ላይ ሆኖ ባሻጋሪ ሽንኩርቱ ከነውና እንባ መውረድ ጀመረ እንዴ እኔ ነው የምከትፈው አንተ ምን ብለህ ነው እንባ የሚወርደው አለችው ላንቻ ዝኝ ነው የሚለው ሲያት አንቻ ተዝነሽ ነው ማለት ስለዚህ ሁሉም አላህ Subhanahu Wa Ta'ala በተፈጥሮ በሰጠው መልክ ነው በመስከ ነው መስራት ያለብህ ወንዱ ሴት ለመሆን ሴቱ ወንድ ለመሆን መጣር ማለት የተፈጥሮ ህግን ማፋለስ ማለት ነውና ይሄ አይደለም እኩልነት አለ አላህ Subhanahu Wa Ta'ala ግን ወንዶች በተፈጥሯቸው በአካላቸው ጠንካራ ናቸው አጠቃላይ ስታየው ማለት ነው እርግጥ አንዳንድ ሴት ከወንድ የበለጠ ጠንካራ ልትኖር ትችላለች አንዳንዱ ወንድ ተብሎ ደግሞ ተሴት የበለጠ ልፍስፍስ ሊሆን ይችላል ግን በአጠቃላይ ወንድና ሴት በጉልበት ሲወዳደር ማን ነው ብልጫ የሚያሳየው ወንድ ነው የተሻለው ስለዚህ የተሻለው ነው እንግዲህ ኃላፊነት መውሰድ ያለበት ቤቱን ቤተሰቡን ማን ይምራ ለዚህ ቤት ማን ነው አባወራ መሆን ያለበት ከተባለ አቂል የሆነ ሰው ሴትየዋ ተሻላለች ይችላል ከወንድየው አይልም ምክንያቱም በአቅሉም ባስተሳሰብም ወንድ ጠንካራ ነው ታጋሽ ነው አስተዋይ ነው ሴቶችን ግልፍተኛ ናቸው በደስታም በቀላሉ ይገለባሉ በብስጭትም ጊዜ እንደዛው እና ሚዛን አድርገው አይሄዱም ማለት ነው አንዳንዱ ግን ናዲር ነው ተወንድ የተሻለ ሴት ብትገኝ አልፋልፋ ነው ተቁጥር የሚገባ ነገር አይደለም ስለዚህ ወንዶች በተፈጥሯቸው ሁሉ ጊዜ የማስተዳደር ኃላፊነት መሸከም ስለሚችሉ ይሄን ስለማቅ ነው
እናንተ አባባራዎቹ ስር መተዳደር አለባችሁ ያልኩት እንጂ ለአርሉ አይደለም አለ አላህ Subhanahu Wa Ta'ala እና የተሻለው ይያለ ደካማው አይሾም አሁን ለምሳሌ አንድ ለጅና ቢቋቋም እዚች አንድ ስራ ለመስራት ተለጅናዎቹ መካከል ማን ሊቀመንበር ይሁን ተተባለ ሁሉም ሰው የሚሻለውን ሰው ነው የሚጠቁመው አይደለም እንዴ የሚሻለው ሰው ይያለ በእውቀት በአስተሳሰብ ችሎታ ያለው ይያለ ደካማውን ሊቀመንበር ያደርጋል አያደርግም ምናልባት ቂሎች ካልሆኑ በስተቀር ስለዚህ ከቤተሰቡ መካከል ለምሳሌ ቤተሰብ በሰረተው በሁለት ሰዎች ነው ባልና ሚስት ይባላል ባልና ሚስት ሲጋቡ ተዚች ልጅና ከዚህ ሰውዬ ይሄን ቤት ማን ነው መምራት ያለበት ተብሎ አጀንዳ ቢከፈት ሴትዮዋ ናት መምራት ያለባት ይባላል ለምን በተፈጥሮዋ አይመጥንም ማለት ነው እሱ መጀመሪያ ያን ቤት እዛ ደረጃ ለማድረስ ያን ትዳር ለመመስረት ስንት ፍዳ ከፍሏል ቤት ተከራይቷል ቢያንስ አይደለም እንዴ ማህር ከፍሏል ጌጥ ገዝቷል የስንት እሷ ምንም ያወጣችው ነገር የለም እኮ ስለዚህ ይሄ ቤት ኃላፊነት አይሰማትም በቀላሉ ቢበተንም ጉዳዩ አይደለም እሱ ግን ዋጋ የከፈለበት ነው ወደፊት ቢፈርስ ደግሞ በዛ ደረጃ ለመድረስ ስንት ፍዳ እንደሚጠይቀው ያውቃል በአስተሳሰብ ደግሞ ሰከን ብሎ ነው የሚያስበው ያመዛዝናል ማለት ነው ይሄ ከሆነ ምን ያስከትላል ምን ውጤት ያመጣል የሚለው እንትን ሲል መጀመሪያ ስልጣኑ ለማን ይሰጥ ከተባለ አቂል የሆነ ሴት ሁሉ በሙሉ ወንድ ነው የሚሻለው ነው የምትለው እሷ ራሷ ለዚህ ነው እንጂ ኃላፊነትን የሰጠዋቸው እነሱ እንደ ጌታ ሆነው እናንተን ይርገጧችሁ ማለት አይደለም ማለት አላህ Subhanahu Wa Ta'ala በአስተዳደር ችሎታ ትንሽ ይሻላል በመጠኑም ቢሆን ስለዚህ የሚሻለው ይያለ ደካማው አሚር መሆን ስለሌለበት الرجال قوامون على النساء ወንዶች በሴቶች ላይ ኃላፊነት ተሰጥቷቸዋል እና ቀዋሙን ማለት ደግሞ አንዱም አለቃ ሆኖ እንዲቀጠቅጥ እንዲረግጥ ማለት አይደለም ኃላፊነት ተጥሎበታል በቤቱ በቤተሰቡ ጉዳይ የመጀመሪያው ተጠያቂ ወንድ መሆን አለበት ከዛ ቀጥሎ እሷ ትመጣለች ማለት ነው ይሄስ የሆነው ለምንድን ነው ዝም ብዬ በነሲብ አይደለም ቢማ ፈضل الله بعضهم على بعض ሴትና ወንድ በተፈጥሮ የአንድ ሰው ዘር ናቸው ግን ሴትና ወንድ በተፈጥሮ ይዘታቸው እኩል ናቸው ወይስ ይበላለጣሉ እስቲ ራስ ንገር አላህ ከፊሉን በከፊሉ አብልጧል ከወንድ ያው ቅድም እንደተባለው ሴት ማን ነው ጠንካራው ጉልበት ያለው ማን ነው ደግሞ አንድ ነገር ችግር ሲመጣ ሊጋፈጥ የሚችለው ለምሳሌ ቤት እንደተኛ ሌባ ቢገባ ወንድ ነው ተነስቶ የሚከላከለው ወይስ ሴት እኩል ነው ከተባለ ምን ይባላል አንተ ብለህ ጩህ እኔ እታገለዋለሁ እስከዛ ትላለች እሱ ይጋፈጣል እሷ ትላለች የሥራ ድርሻቸው እንደዚህ ነው መሆን ያለበት ማለት ነው ግን ያላወቁ ሰዎች ሊገለብጡት ይፈልጋሉ ማለት ነው አላህ Subhanahu Wa Ta'ala ወንዶችን በማንኛውም መልኩ ብልጫ የሰጠው ኃላፊነት አባወራነት የሰጣቸው በተፈጥሯቸው በአካላቸው በመንፈሳቸው በገንዘባቸው ወቢማ አንፈቁ ይላል ያም ቤት ያቺን ቤት ለመመስረት ብዙ ውጣውረድ አድርጎ ብዙ ወጭ የከፈለው እሱ ነው ስለዚህ እሱ ብዙ ዋጋ የከፈለበትን መድረክ እሷ እንዴት ትቆጣጣረዋለች ይላል ባወጣው ወጭ አንፃር ይዛረውና ያድርገውና ዛሬ ወንድ ሴቶቹ ናቸው እየመሩት ያሉት የኛን ቤት ሴቶቹ ተሽሎ ለዚህ ነው የሚያምጹት እና ምንም ነገር ስለማታቀርብ በቀላሉ ታመናጭካለች ምክንያቱም ስልጣኑ የሷ መሆኑ ኢኮኖሚ ወሳኝ ነው የምታወጣው በሁሉ ነገር እሷ እስከሆነ ድረስ አንተ ወንድ ነኝ ብለህ ብትጮህ የሚሰማ የለም ግን ያን መብትህን የምታስከብረው አንተ የበላይ እጅ ሲኖርህ ነው ማለት ነው ወጩ በሁሉ ነገር አንተ እስካልከ ታፍራለህ እሷ እንዴት አርጋት አንተን ትከራከራለች ግን ስልጣንን አሳልፈ ከሰጠ በኋላ ወንድ ስለሆንኩ ብቻ ክብሬ ብትል የሚሰማ የለም ማለት ነው ወቢማ አንፈቁ ሚን አምዋሊሂም በገንዘባቸው ስለሚያወጡ እንግዲህ ጧትም ቁርስ ትጠይቃለህ ትገዛለህ አንተ የምሳም ይሄን ያህል ገዝተህ እንደሄን ገዝተህ ናጥባል ሁሉ ጊዜ ወጭ ታንተ እስከሚፈልግ እስከሆነ ድረስ ስልጣኑ እንዴት አርጋ ተወስድብሃለች ይሄ ነገር ግን ሲፋለስ ስልጣኑን ለመቀማት ያመራታል ማለት ነው እሱ ዝም ብሎ ስሙ ነው እንጂ ምኑ ነው ቤቱን መመራው እኔ ነኝ ትላለች ማለት ነው እና ለዚህ ሲባል ነው ኃላፊነትን የሰጠዋችሁ ለወንዶች እንጂ ለማርላትና ለማስጨቆን አይደለም ይላል ማለት ነው እና የመጣበት ሰበቡ ሳዕድ ኢብኑ ረቢዕ የሚባል ሱሐቢ ነበር ሐቢባ የምትባል ሚስት ነበረችው እሷ ትንሽ ናቀችው ማንጓጠት ጀመረች ያነ ወንድ እንግዲህ ያው ወንድነቱን ለማስከበር ሲል በጥፍ ይላታል ማለት ነው ምን ትንቀባረሪያለሽ ምናምን ብሎ እየየዋለች ሀብታም ልጅ ናት ሄዳ ቤተሰቧ ጋር እንደ አርጎ ደበደበኝ ምናምን ብላ ስትናገር አባቷ መጣና
እና ልጅን እንዴት ይደበድባለህ እንደ ሚስቴናት ትታጠፋ አልቀጣም እንዳለ አይ የማይቻልም እንደዚህ እኔ አክብሬ የሰጠው ልጅን አክብረህ መያዝ አለብህ እንጂ እየተነሳህማ መጠፍጠፍ አትችልም ስለዚህ ነብዩ ጋር እንሄድና እሳቸው ጋር እንፋረድሃለን ብለው ይዞት ይሄዳሉ ማለት ነው ሄዶ ነብዩ ጋር ጉዳዩን አቀረቡላቸው በሚያቀርቡላቸው ጊዜ ያው አዳላ ነው እሳቸው በሚያውት ሴትዮዋን እንደ ለምን መጣ ብለው ሲጠይቁት ባልሆነ ምክንያት ዝም ብሎ በቀላሉ ነው እንትን ያላት ስለዚህ ያላግባብ ነውና የመጣት ቂሷስ ይገባል ብለው መፍረድ እሷ በጥፊ ልትል ተነስታ ሚስቱን ባልየውን ማለት ነው የጊዜ ወዳው ጅብሪል ዱባላ እንደ ሰውየው ምንነካለ አርጃሉ ቀዋሙና አለ النساء ما فضل الله እና ደግሞ ሴት ባልሽን ምጭ ብለህ ትፈርዳለህ እንዴ አላህ እንደዚህ ብሏል ወንዶች ኃላፊነት ተሰጥቷቸዋል ካጠፉ ማረምና ማስተካከል መብታቸው ነው ብሎ ወዳውኑ የናያት ይዞ መጣ ማለት ነው ለቀድ አረርና ሸአን ነው አራደ الله شيء وما اراده الله خير እኛ ልናስተፈጥፈህ ነበረ ግን ጌታ ደረሰልህ አላህ ያለው ይሻላል خلاص ነፃ ብለው ለቀቁት ስለዚህ ይኸው ሴቶች እንግዲህ እንደዚህ ነው አንዳንድ ጊዜ ልምታው እሱን ሲመታኝ እኔም ልምታው ማለት ተሄደ ማለት ነው ያውን በዛ ዘመን ይህ እንግዲህ ያላግባብ የግንፍልተኝነት አካሄድ ነው ሰዎች ግን ሰከን ብለው ካሰቡ ማን አለቃ መሆን አለበት ሲያጠፋ ደግሞ በቤቱ ላይ ተቆጣጣሪ ከሌለ ፈውዷ ነው የሚሆነው ቤቱ ማለት ነው እና ከሴትና ከወንድ ደግሞ ወንዶች ይሻላሉና ለነሱ ኃላፊነት ተሰጥቷቸዋል ኃላፊነቱን ግን በአግባብ መጠቀም አለባቸው አንዳንዶቹ ደግሞ ወንድ ነኝ በሚል ብቻ በሆነ ባልሆነው ዝም ብሎ የሚረብሽ ይኖራል እሱም አይገባውም ማለት ነው ወቢማ አንፈቁ ምን አምዋል ፈሳሊሃቱ አለ እንግዲህ ከዛ አኳያ ሴቶች ለሁለት ይከፈላሉ ይላል አላህ ሴቶች በባሎቻቸው ጋራ ባለው አላቃ በሁለት መልክ ከፍለን እናያቸዋለን አንደኛ ጀሚዓቱ ሷሊሃት የደጋግ ሴቶች የሚባሉ አሉ አደባቸው መብትና ግዴታቸውን አውቀው በጥሩ ሁኔታ ቤታቸውና ቤተሰባቸውን ሊመሩ የሚችሉ ሴቶች አሉ አለ እነሱን ማወደሱ ነው هذا وصلى الله وسلم على النبي وعلى اله